በኢትዮጵያ ከ10 ሚሊዮን በላይ ዜጎች ሰብአዊ እርዳታ እንደሚፈልጉ ተገልጿል። በፈረንጆቹ 2025 በኢትዮጵያ ውስጥ በደረሰው በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች ሳቢያ 10.2 ሚሊዮን ገደማ የሚሆኑ ዜጎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው የዓለም ምግብ ፕሮግራም አስታወቀም። ድርጅቱ በታህሳስ ወር ብቻ ለ2.2 ሚሊዮን ሰዎች እርዳታ ማድረሱን እያገለጸ ቢሆንም በቀጣዮቹ 6 ወራት ስራውን ለማስቀጠል 179.9 ሚሊዮን ዶላር የገንዘብ እጥረት እንዳጋጠመው አስታውቋል። እንደ ድርጅቱ ሪፖርት ከሆነም በአገሪቱ በተለይም በአማራና በኦሮሚያ ክልሎች የሚታየው አለመረጋጋት የዜጎች ኑሮ ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭቱንም አስቸጋሪ አድርጎታል። በአሁኑ ወቅት በአገሪቱ ውስጥ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን መገመቱን ሪፖርቱ ጠቅሷል። ከዚህ በተጨማሪም ኢትዮጵያ ከጎረቤት ሀገራት ማለትም ከደቡብ ሱዳን፣ ሶማሌና ኤርትራ እንዲሁም ደቡብ ሱዳን የተሰደዱ ከ1 ሚሊዮን በላይ ስደተኞችን በማስተናገድ ላይ እንደምትገኝ ተጠቁሟል። ድርጅቱ በ30 ካምፖች ውስጥ ለሚገኙ ከ680 ሺህ በላይ ስደተኞች ድጋፍ ያደረገ ቢሆንም በሀብት እጥረት ምክንያት መስጠት ከሚገባው የምግብ መጠን 40% ብቻ ለማቅረብ ተገዷል። ይህም ለአንድ ሰው በቀን ከሚገባ 2100 ካሎሪ ይልቅ 900 ካሎሪ ብቻ እንዲያገኝ አድርጎታል።